بسم الله الرحمن الرحيم إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا وسيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله ولي الصالحين وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليما كثيرا أما بعد السلام عليكم ورحمة الله وبركاته የተከበራችሁ አባቶች ወንድሞች እናቶች እህቶች ይህንን ፕሮግራም በያላችሁበት የምትከታተሉ በአጠቃላይ የአላህ Subhanahu Wa Ta'ala ሰላም እዝነት ጥበቃ የላችሁ አላህ ይጠብቃችሁ አላህ ይጠብቀን እርግጠኛ ሁን በሚል ርዕስ ቆይታ እናደርጋለን አዎ አላህ ጉዳይን እንደሚያሳካልህ እርግጠኛ ሁን እንደሚቀበልህ እርግጠኛ ሁን ሐጃን እንደሚያወጣልህ እርግጠኛ ሁን ادعوا الله وانتم موقنون بالاجابه አላህን እንደሚቀበላችሁ እርግጠኛ ሆናችሁ ለምኑት አሉ ነብዩ ሰለላሁ ዐለይሂ ወሰለም አንድ አዕራቢ ረሱል ዐለይሂ ሰላቱ ወሰላም ዘንድ መጣና ጥያቄ ጠየቀ ጥያቄው ምን ነበር قال يا رسول الله አንተ አላህ መልእክተኛው ያላቸው أقريب ربنا فنناجه أم بعيد فنناديه ጌታችን ቅርብ ነው እንንሾካሾከው ወይስ ሩቅ ነው ጮክ ብለን እንጥራው አላቸው فأنزل الله የዚህ ጊዜ አላህ ቁርአን አወረደ وإذا سألك عبادي أني فإني قريب ባሪያዎቼ ስለኔ ከጠየቁ እኔ ለነሱ ቅርብ ነኝ أجيب الدعوة الداعي إذا دعان لما ينبلمن انجزي تتاري بطران جزي اكبلوا الله فليستجيبوا لي وليؤمنوا بي لعلهم يرشدون بتشان نسو الشيبان يتاززوين تزازين يفتصموا بني منو بني على الله سبحانه وتعالى الله كربناو الله يبارياوچن ጥያቄ በአጠቃላይ ያስተናግዳል አብዱላህ ኢብኑ አባስ ሲናገሩ መዲና ላይ የነበሩ ይሁዳዎች እንዲሁ ለነብዩ ሰለላሁ ዐለይሂ ወሰለም አንድ ጥያቄ አቀረቡ ያ መሐመድ كيف يسمع ربنا دعاءنا እንዴት ነው ጌታችን የኛን ዱዓ የሚሰማው وانت تزعم ان بيننا وبين السماء مسيره 500 عام 500 ዓመት በሰማይና በሰማይ መካከል እንደዚሁም ከአንድ ሰማይ ወደ አንድ ሰማይ ቲክነሱ ውፍረቱ ጭምር 500 ዓመት ያስኬዳል ይያልክ ጌታችን እንዴት ነው ሚሰማው አሉ ይሁዳዎቹ ሁሌም ጥጋበኛ ስለሆኑ ጥያቄያቸው በመላ ግራ የሆነ ጥያቄ ስለሆነ አሁንም አላህ ቅርብ መሆኑን ይህንን ቁርአን አወረደም ይላሉ አብዱላህ ኢብኑ አባስ አላህ ባሪያዎቹ ጉዳዮች የሚከታተል ጌታ ነው የባሪያዎችን ሐጃ ለማውጣት ምንም የሚሳነው ጌታ አይደለም ሀብታም የተብቃቃ ከማንም ምንም የማይፈልግ ካዝናው ሙሉ ቢሰጥ ማይጎልበት ጌታ ነው ረቡል ዓለሚን እኛ ላይ የሚጠበቅብን እጅ ማንሳት ነው وقال ربكم ادعوني ጌታችሁ አለ ادعوني ለምኑኝ አስተጂብ ለኩም እቀበላችኋለሁ ዑመር ምን ይላሉ እጄን ለማንሳት አላህ ከወፈቀኝ እንደሚቀበለኝ እርግጠኛ አዎ እጅን ካነሳ አላህ እንደሚቀበልህ እርግጠኛው ግን ምን ይፈልጋል ዱዓ የቂን ይፈልጋል ይሄን የጎደለ ነው ዱዓማ እናረጋለን ሁላችን የቂን ይሰጠኛል ያደርግልኛል ጉዳይን በአጠቃላይ ይፈጽምልኛል የቂን እርግጠኛ መሆን ዘመድ 5 ሚሊዮን ብር ጧት ቼክ ጽፍልሃለሁ ና ቢል አንድ ቤተሰብህ ወይ ጓደኛ ምንም ሳትጠራጠር ጧት ቢሮ ትሄዳለህ ምንም ሳትጠራጠር ለምን 5 ሚሊዮን ብር ብሎ ሰው ነው የነገረህ ቃሉን ሊሞላ ወይም ሊያፈርስ የሚችል ማለት ነው አላህስ ቃሉን ማያፈርስ ጌታ እሱ ላይ ግን ምን ሆነ ሸክ መጣብንኛ ያ አይደለም የሆነ ነገር ስትጠይቅ አላህን
እርግጠኛ የሆነ መጠየቅ ነው። የአላህ መልእክተኛ ምን አሉ? ኡድዑ ላህ ወአንቱም ሙቂኑነ ቢልኢጃባ፣ አላህን እንደሚቀበላችሁ እርግጠኛ ሁናችሁ ለምኑት። ወዕለሙ እወቁ አነ ላሃ ላ የስተጂቡ ዱዓአን ሚን ቀልቢን ጋፊሊን ላሂኒን፣ አላህ ዝንጉ ከሆነ ቀልብ፣ ስልቹ ከሆነ ቀልብ አላህ ዱዓን አይቀበልም አሉ። አዎ ዱዓ ስታደርግ መመሰጥ፣ ልብህን ለአላህ መስጠት፣ ሐሳብህን ወደ አላህ ማድረግ እንጂ አንዳንድ ሰው አለ እጅ አንስቶ ዱዓ እያደረገ የሆነ ነገር ይቆጥራል እንዲያካል ላ ይሄ ያየው እዛ ልብህን መስጠት መመሰጥ። የአላህ ሀጃ አለብኝ ሀጃዬን አውጣልኝ ጭንቅ ረቡል ዓለም ፊት ነው ያለው። እሱን እኮ ነው የምታናግረው። እንዴት ነው ወደ ሌላ ሀጃችን የሚሄደው? ፍርድ ቤት ስንቆም ዳኛው ፊት ዛሬ የመጨረሻ ውሳኔ ነው ፍርድ የሚሰጥበት ቀን ነው ቢባል እንዴት ነን? ዳኛው ዘንድ ኩምስስ ነው አይደል? ኩሹዓችን ልዩ ነው አይደል? ንቅንቅ አንልም። ዝንብ ያረፈብን ዝንብ አርፎብን እንዳትንቀሳቀስ ይመስላል የኛ አቋቋማችን። ሱብሃንአላህ። አላህ ዘንድ ስታዳ ከሰላታችን ጀምሮ እንፈትሸዋል። እንዴት ነው የምንቆመው? ሐሳባችን የት ነው? ስለዚህ ዱዓችንን አላህ ይቀበለናል። እንደሚቀበለን የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም በአንድ ሐዲስ ሚገርም ምክር መከሩ። ተስፋ እንድናደርግ ዱዓችን ባዶ እንደማይቀር የአላህ መልእክተኛ ሲናገሩ ምን አሉ? አን አቢ ሰዒድን ረዲየላሁ ዐንሁ አን ነቢይ ሰለላሁ ዐለይሂ ወሰለም ቃል ማ ሚን ሙስሊሚን የድዑ ቢዳዕወትን ለይሰ ፊሃ ኢስሙን ወላ ቀጢዐቱ ረሒምን ኢላ አዕጣሁ ላሁ ቢሃ ኢህዳ ሰላስ። አንድ ሙስሊም የለም በምድር ላይ አላህን አንድ ጥያቄ ጠይቆ ከዛ ከጠየቀው ጥያቄ ላይ ወንጀል ከሌለበት፣ በወንጀል አላህ አይተባበርም። ዝምድና መቁረጥ ከሌለበት አላህ ስለማይቀበል። አንዳንድ ምስኪን አለ ኤክስፓየርድ ያለፈበትን ኮንቴነር ጭኖ አምጥቶ አላህ እንደው ይሄ እንዲያልቅልኝ ቶሎ እንዲሸጥልኝ እርዳኝ፣ አላህ አይቀበልም የዚህ አይነት ዱዓ። በወንጀል የሚተባበር ጌታ አይደለም አላህ። በሐራም የሚተባበር ጌታ አይደለም። ወንጀል ከሌለበት፣ ዝምድና መቁረጥ ከሌለበት ከጠየቅከው ከሶስት አንድ ታገኛለህ አሉ። ኢላ አዕጣሁ ላሁ ቢሃ ኢህዳ ሰላስ፣ አላህ ከሶስት አንድ የሰጠው ቢሆን እንጂ አሉ። የመጀመሪያው ኢማ አን ቱዐጀለ ለሁ ዳዕወቱሁ፣ የለመነው ነገር አላህ ወደው ያመጣለታል። አላህ እንደው እስቲ ራሳችን ፈትሽ። ጭንቅ ብሎ ጥብብ ብሎ የአላህ ይሄን ነገር አድርግልኝ ብለህ ነው ያሳካልን ነገር የለም። ብዙ አላ እንደ ምሳሌ ባለቤትህ እርጉዞና ምጧ ደርሶ ልትወልድ ሆስፒታል ገብታ እጅን አነሳህ አይደል? የአላህ እንደ ዛሬ በሰላም ገላግልኝ ብለህ አላህ በሰላም አልገላገለልህ። ሄዳው ወዲያው እኮ የለመንከው የተሰጠህ ነው። ወላሂ አላህ ለምን ነው የሚያሳፍር ጌታ አይደለም። አያሳፍርም። አላህ የለመንከው ወዲያው ይመጣል አሉ። አንድ ወኢማ አለዛ አየደኺረሃ ለሁ ፊል አኺረቲ፣ ወይ ለአኺራ ያከማችለታል። ወንድሜ ሰላት ሰገድክ ለቀብርህ ነው። ይኸው ጾም ለቀብራችን ነው፣ ለአኺራ ነው። ሰደቃ የምንሰጠው የአኺራ ቤቴ እያልን ነው አይደል? ልክ ዱዓም ራሱ ልክ እንደዛ ይከማችና አላህ ባሪያውን ይተሳሰበዋል። ባሪያዬ በዚህ ቀን ጠይቀኸኝ ሳልሰጥ ቀረው፣ አዎ እንካ ዛሬ ይለዋል። ያልሰጠውን ዱንያ ላይ አኺራ ላይ እየተሳሰበ አላህ ሲያንበሻብሸው ምን አሉ ነቢይ ሰለላሁ ዐለይሂ ወሰለም? የሰው ልጅ የዛን ጊዜ ይላል የለመንኩ ዱዓ በአጠቃላይ ለአኺራ በሆነልኝ ብሎ ይመኛል ያን ቀን። አው ዱዓ ራሱ ኢባዳ ነው። አፍደሉል ኢባዳ አዱዓ፣ ከኢባዳዎች ሁሉ በላጩ ዱዓ ነው ተብሏል። ሶስተኛው ወኢማ አን የስሪፈ ዐንሁ ሚን ሱኢ ሚስለሃ፣ ወኢም መጥፎ ነገር አላህ ይቀለብስለታል። ምንድን ነው ይሄ? ገንዘብ ጠየክ፣ የሆነ ነገር ጠየክ፣ የጠየከው ይቀርና የሚመጣ መጥፎ በላ ነበረ፣ ይቀለበሳል። ሱቅህ ሊቃጠል ነበር፣ አንተ ገንዘብ ጠይቃል፣ ገንዘብ ይቀርና ሱቁ መቃጠል ይቆማል ማለት ነው። ግልጽ ነው አይደል? ምሳሌ የሆነ አደጋ ሊመጣ ነበር፣ ስንት የለመነው ነገር አለ፣ ነገር ግን የማናቀው በላ ስንት ተቀልብሰዋል። ያአላህ። ስለዚህ ማንም ኪሳራ ላይ የሚከስር የለም። ይህን ሲሉ የአላህ መልእክተኛ
ቃሉ ኢዘን ኑክሲር ታዳ እናብዛ እንዴ ዱዓችንን አሉ። ቃለ አላሁ አክሰር አዎ አላህ ብዙ አሉ አላህን ለምኑት። አዎ ቢሰጥ ማልቅበት ጌታ ነው። ሲሰጥ እንደዚህ በማንክ አይደለም። አላህ ሲሰጥ ያንበሻብሻል። አዎ ይሰጣ ሰው ተስፋ በቆረጠበት ሰዓት እንዴት ነው የሚያንበሻብሸው? አላህ እኮ የነቢያቶችን ታሪክ ነግሮናል። ነቢዩላህ አዩብ ዓለይሂ ሰላም ልጆቻቸውን አላህ ወሰደባቸው፣ ገንዘባቸውን ወሰደባቸው፣ ባዶ ሆነባቸው። ብሎም አልጋ ላይ አላህ ጣላቸው። የአልጋ ቁራኛውን ለስንት ዓመት? ለ18 ዓመት 18 ዓመት አስቡት። ሚስታቸው መጣ፣ አንተ አላህ ነብይ ወይ አላህን ለምን አትለምንም ከዚህ ነገር እንዲገላግልን ስትል፣ አላህ ስንት ዓመት ነው ረሃ አድርጎ ያኖረን? 80 ዓመት አለች። 80 ዓመት አዎ 18 ዓመት መከራ መጣ ብዬ እሱ ልጠይቅ አፍረዋለሁ። 80 ዓመት ረሃ አድርጎ አኑሮኝ በደስታ አኑሮኝ ለዚች 18 ዓመት አሉ። ትዕግስታቸው ላይ የደረሰ ነበር። እጃቸውን ያነሱበት ምክንያት ሲጠቅሱ ሚስትየው የሚበላ የሚጠጣ ስታጣ ረጅም ፀጉር ነበራት ይባላል። እየቆረጠች መሸጥ ጀመረች ለቀለቧ። ገበያ ስትወጣ ጭምር ሂጂ የአዩብን በሽታ እንዳታመጪ ሂጂ ብሎ ማግያ ገለዋታል። ሚሰቃየው እኮ የሰራ ወንጀል እያሉ አዩብ ላይ የተለያየ አይነት ታፔላ መለጠፍ ጀመሩ ህዝቦቻቸው። የዚህ ጊዜ አዩብ ወአዩባ አዩብንም አውሷል አላህ ኢዝ ናዳ ረበሁ ጌታውን በተጣራ ጊዜ አኒ መሰኒየ ዱሩ እኔ ችግር ነክቶኛል፣ ወአንተ አርሐሙ ራሒሚን አንተ የአዛኞች ሁሉ አዛኝ ነህ አለ። አዎ አርሐሙ ራሒሚን ያለም አላህ የአዛኞች ሁሉ አዛኝ አይደል? ከእናታችን ከአባታችን የበለጠ አዛኙ ማን ነው? አላህ ነው። አዎ አሐዱ ሰለፍ የቂያማ ቀን ሂሳብ የሚያደርግህ ከእናትና አባትህ ይሁኑ ብባል አልፈልግም፣ አላህ እንዲሆን ነው የምፈልገው። ለምን? አላህ ከእናቴም ከአባቴም የበለጠ አዛኙ ማን ነው? አላህ ነው ለእኔ አሉ። የዚህ ጊዜ አላህ ፈስተጀብና ለሁ ዱዓውን ተቀበልነው። ፈከሸፍና ማ ቢህ ሚን ዱሪን እሱ ላይ የነበረውንም ችግሩን አስወገድን። ወአተይናው አህለሁ ቤተሰቡንም ሰጠነው መለስንለት አለ። ወሚስለሁም ማዕሁም ረሕመተን አምሳያውናል እጥፍ አድርጎ ማለት ነው። ረሕመተን ሚን ዕንዲና ከእኛ ዘንድ የሆነ ችሮታ እዝነት ሲሆን፣ ወዚክራ ሊልዓቢዲን ይሄ ደግሞ አላህን ለሚገዙ ሰዎች ማስገንዘቢያ ሲሆናል። ለእናንተም ነው ምክሩ እያለ ነው አላህ። አላህን ለሚገዛ ሰው ተጨንቀሃል፣ አልጋ ላይ ተኝተሃል፣ እጅህን አንሳ፣ ያ ረብ ፈውሰኝ በል፣ አላህ ይፈውሳል። ያ ረብ ጭንቀቴን አስወግድ በል፣ አላህ ያስወግድልሃል። አዩብን አላህ በዚህ መልኩ አንበሻበሸው። ዩኑስ አሳ ነባሪ ሆድ ውስጥ የገባ ጊዜ ጭንቃ። አዎ ስንጨነቅ የሰው ልጅ ዛሬ ወደ ጠንቋይ ቤት ይሮጣል። ሲጨነቅ ሸሆቹ ጋር ድረሱልኝ ይላል። ከአላህ ውጭ የሚደርስ አለ? የለም። ወላሂ አደብን ያስ ቀብር የሚደናንም አናመልክም። የደጋግ ሰዎች ቀብር ካገኘን ዱዓ እናደርግላቸዋለን። የሞቱ ሰዎች ከኛ ዱዓ ይፈልጋሉ። አላህ ይዘንላቸው፣ አላህ ይርሐማቸው የሚል ዱዓ ይፈልጋሉ። የሞቱ ሰዎች ዱዓ የሚያደርግላቸው ይፈልጋሉ። ነገር ግን አድራጊ ፈጻሚ ጉዳያችንን ሊያሳካ የሚችለው ማን ነው? አላህ ነው። ወላሂ አላህ ነው። ከአላህ ውጭ ያለ አካል ቢለመን ኖሮ ነቢዩ ይለመኑ ነበር። እሳቸውንም አላህ ከለከል፣ ለእሳቸውም አላህ ከልክሏል። ዱዓም አደረጉ። አላሁመ ላ ተጅዐል ቀብሪ ወሰነን ዩዕበድ፣ አላህ ወይ የኔን ቀብር የሚመለክ ጣዖት እንዳታደርግብኝ አሉ። አዎ አደብን ያስ ዱዓ ኢባዳ ነው። ከአላህ ውጭ ለማንም አይሰጥም። እከሌ ድረስልኝ፣ ስጣኝ፣ ንሳይ ከአላህ ውጭ ለማንም ማንንም መለመን አይቻልም። ይሄን አዳብን ያስ ወደ ሽርክ ነው የሚከተል። ዩኑስ ጭንቀት ውስጥ ወደቁ። ሲጨነቁ በጭንቀት ሰዓት የሚደርሰው ማን ነው? አላህ ነው። ወዘኑኒ ኢዝ ዘሀበ ሙጋዲበን የአሳውንም ባለቤት ተቆጥቶ በሄደ ጊዜ አውሳው። ፈዘነ አን ለን ነቅዲረ ዐለይህ በእርሱ ላይ ፈጽሞ የማንፈርድበት መሆናችንን ጠረጠረ። ፈናዳ ፊ ዙሉማት
ግን ያው ምንም ጊዜ በአማኑ ጊዜ ከአላህ ጋር ይተዋወቀ፣ በጭንቅ ሰዓት አላህ ይደርስለታል። ይሄ መከራ የመጣባቸው ዩኑስ በምን ነበር? ህዝቦቻቸው ዳዕዋውን ምንም አልቀበልም ሲሉ ፍቃድ ሳይሰጣቸው ሀገር ለቀው ወጡ። መርከቡ ላይ ሲጫኑ ይላሉ አብዱላህ ኢብኑ አባስ መርከቢቷ መወዛወዝ ጀመረች፣ ልትገለበጥ። አረ ጌታውን ሸሽቶ የመጣ ባሪያ አለ እዚህ መካከል፣ እሱ ካልወጣ በቃ አለቀልን። ዩኑስ የአላህ ነብይ ነው። ዩኑስን ያለማን የገመተ ማንም የለም። እጣ እናውጣ አሉ። እጣ ሲወጣጣ ዩኑስ ላይ ይወጣል። አሁንም ሁለተኛ አላህ ነብይ የማይሆንም አሉ። ሁለተኛ ዩኑስ ላይ፣ ሶስተኛውም ዩኑስ ላይ ሲወጣ ራሳቸው ዩኑስ ባህር ውስጥ ገቡ። ፈልተቀመው ልሑት ቁርአኑ እንደገለጸው አሳው ተቀበላቸው። አሳው ግን በአደራ መልክ እንዲያስቀምጥ ነው። ስጋቸውን እንዳይበላ፣ አጥንታቸውን እንዳይኮረሻሽም ነው። የአሳው ጨለማ አለ፣ የሌሊቱ ጨለማ አለ፣ የባህሩ ጨለማ አለ። ፈናዳ ፊ ዙሉማት አለ፣ በዛ ድቅድቅ ጨለማ ተጣራ። ጨለማዎች ብሎ አላህ ገለጸው። ለምን? የአሳው ሆድ አለ፣ የባህሩ አለ፣ የሌሊቱ ጨለማ አለ። በሶስት ጨለማ ውስጥ አላ ኢላሃ ኢላ አንት፣ ካንተ በስተቀር የሚመለክ አምላክ የለም። አይ ላ ማዕቡደ ቢሐቅን ኢላላህ ማለት ከአንተ ውጭ በእውነት የሚመለክ የለም። አዎ በውሸትማ ብዙ አለ። ህንድ ሀገር ስትሄድ አይጥ ሲያመልኩት ያለ፣ ላም ሲያመልኩት ያለ። ከሙስሊሙ ጋር ጦርነት አንዳንዴ አምላካችንን ገደሉብን አረዱብን ብለው ብዙ ጊዜ የተለያዩ ችግር ሲፈጥሩ ይታያሉ ህንድ ሀገር። ይሄን ያለው አቅላቸው እታች ወረደ። በእውነት የሚመለክ ግን ማን ነው? አላህ ብቻ ነው። ሱብሓነክ ጥራት ይገባ። ሱብሓነክ ስንል አላህ ጎዶሎ ከተባለ ነገር በአጠቃላይ የጠራ ነው። አዎ ጎዶሎ ነገር ከተባለ የጠራ ነው። ሱብሓነክ ስንል ሱብሓነላህ ስንል ይህ ነው። ልጅ አለው ሚስት አለው ምን አለው ከሚባል የጠራ ነው ጌታችን አላህ። ሱብሓነላህ ስንል ይሄ ነው። ሱብሓነክ ጥራት ይገባ። ኢኒ አሉ ዩኑስ ኩንቱ ሚነ ዛሊሚን፣ እኔ ከበዳዮች ነኝ አሉ። ሚነል መዝሉሚን አላሉም፣ ራሳቸውን ዝቅ አደረጉ። አላህ ምን አለ? ፈስተጀብና ለሁ፣ ለሱ ዱዓውን ተቀበልነው። ወነጀይናሁ ሚነል ገሚ፣ ከጭንቀትም አዳን ነው አለና ለእኛ መልእክት ላከልን ነገረን። ወከዛሊከ፣ እንዲህ በዚህ መልኩ ኑንጂል ሙእሚኒን፣ አማኞችን እናድናለን አለ አላህ። አዎ ጭንቅ ብሏል፣ ጥብብ ብሏል። ያ አላህ በል፣ ያ ረብ በል፣ እጅህን አንሳ። አላህ ጭንቀትን አላህ ያስወግደዋል። ትጠራጠራለህ? አላስወገደልም ጭንቀታችን? ተጨንቀን ጭንቀቱን ከኛ ግልል አላህ አላደረገውም? ወላሂ ስንት ነገር አድርጎታል። ስለዚህ ዱዓ ኢባዳ ነው። አላህ እንለምነው። ትዳር ይዤ ረጅም ዓመት ይኸው ልጅ አጣው፣ ተስፋ አትቁረጥ፣ እጅህን አንሳ፣ ሰበቦችን አሟላ፣ ያ ረብ በል። ዘከርያ ለአንተ ምሳሌ ነው። ዘከርያ ነብይ ነው። ልጅ የላቸውም። እድሜያቸው 100 ደርሷል። ሚስታቸው መሃን ናት፣ 99 ደርሳለች እድሜዋ። ህዝቦቻቸው የአላህ ነብይ ከሆነ ለምን ልጅ አጣ? በልጅ እንዴት ይሰቃያል? ማላገጥ ጀመሩ። ዘከርያ ግን የመርየምን የቂን ለዘከርያ ትምህርቱ ናቸው። መርየምን እንግዲህ ለማሳደግ ዘከርያ ኃላፊነት ወስደው ነበር አይደል? ዘከርያ መርየም ጋር ሲገቡ በበጋ ማይገኘው ምግብ እሷ ጋር ይገኛል፣ በክረምት ማይገኘው ይገኛል። አንቺ መርየም ወይ ይሄ ላንቺ ኬት ነው? ቃለት هذا هو من عند الله፣ ይሄማ ከአላህ ዘንድ ነው። ان الله يرزق من يشاء بغير حساب፣ አላህ እኮ ያለ ሂሳብ ነው ያለ ሐሳብ ነው ለባሪያዎቹ ሲሰጥ፣ በካልኩሌት አይደለም። አሁን ዘከርያ ተሰማቸው። እስከ ዛሬ ጠፍቼ ነው ሚስቴ መሃናት ብዬ መውለዳችንን ብዬ የኔም እድሜ ሄደዋል ብዬ በዚያ እንዴት እስከ ዛሬ እንዴት የጠፋኝ ማልቀስ ጀመሩ። ሁናለከ ደዓ ዘከርያ ረበሁ፣ እዛ ቦታ ላይ ዘከርያ ጌታውን ለመነ ይላል። የመርየም ትምህርት መርየም የነገረችው ይሄ ከአላህ ዘንድ ነው። ኢነላህ የርዙቁ መን የሻእ ቢገይር ሂሳብ ስትላቸው ዘከርያ የዛኔ እጃቸውን አንሱ። በሱረቱ አንቢያ ላይ ዘከርያን አውሳ ይላል። ኢዝናዳ ረበሁ፣ ጌታውን በተጣራ ጊዜ ረቢ ጌታዬ ወይ ላ ተዘርኒ ፈርደን፣ ብቸኛ አድርገ አትተወኝ፣
ወአንተ ኸይሩል ዋሪሲን ከወራሾች ሁሉ በላጭ አንተ ነህ፣ ነገር ግን ለግሰኝ ልጅ አለ። ፈስተጀብና ለሁ ዱዓውን ተቀበል ነው። ወወሀብና ለሁ ያሕያን ለገስ ነው አለ። ስም ያወጣለት ራሱ አላህ ነው። ወአስላሕና ለሁ ዘውጀሁ ባለቤቱን ሚስቱንም አበጀንለት። ኢነሁም ካኑ ዩሳሪዑነ ፊል ኸይራት እነሱ እኮ በመልካም ሥራ የሚሽቀዳደሙ ነበር። ወየድዑነና ረገበን ወረሀበን ወካኑ ለና ኻሺዒን። ዘከርያን አላህ ልጅ ሰጥቶታል። ዕድሜያቸው በዚህ ደርሶ ተስፋ እንዳትቆርጥ። ይህን ያህል በዱዓ አስፈላጊነት ካመንን ከተነጋገርን እርግጠኛ ከሆንን ፊት ለፊታችን የሚመጣው ምንድን ነው? ለይለተል ቀድር አይደል? አዎ ረመዳን ሲጀምር የዱዓ ወር ነው። ጾመኛ የሚያደርገው ሰው ዱዓ ሙስተጃብ ነው። ኢፍጣር ላይ የምታደርገው ዱዓ ሙስተጃብ ነው። በዱዓ እንዳሰብ የፈለገ ነገር ይሁን ተስፋ እንዳትቆርጥ። ዱዓችን ሙስተጃብ እንዳይሆንብን የሚያደርገን ነገር መቻኮል ነው። አንቻኮል። እስትዕጃል ወመል እስትዕጃል አሉ። እስትዕጃል ምንድን ነው አሉ የአላህ ሰሃቦች ነቢዩን ሰለላሁ ዐለይሂ ወሰለም። እስትዕጃል ማለት ቀድ ደዐውቱ ወቀድ ደዐውቱ ዛሬም ለመንኩት ነገም ለመንኩት አንድም ሲሰጠኝ አላየውም። በዚህ ሰዓት ይሰላችና ዱዓውን ያቆማል አሉ። ሙሳና ሃሩን በፊርዓውን ላይ ያደረጉት ዱዓ ግልጽ የወጣላቸው ሙስተጃብ የሆነው ከ40 ዓመት በኋላ ነው። ሶብር ይፈልጋል። ዒባዳ አይደለ? ከሶስቱ ግን ምን አለ? አንዱ ሽልማት አለ። ስለዚህ ፊት ለፊታችን የተከበሩ ሌሊቶች እየመጡ ነው። ወርቃማ ሌሊቶች እየመጡ ነው። ለይለተል ቀድር እየመጣ ነው። ይሄው ጊዜው እየሄደ ነው። ረመዳን ገባ ወጣ፣ በፍጥነት እየገሰገሰ ነው። ስለዚህ ፊት ለፊታችን ላሉት ልዩ ሌሊቶች ላይ ደግሞ የበለጠ ጠንከር የምንልበት ነው። አላህ ቁርአን ያወረደበት የዓመት ውሳኔ የሚወሰንበት እኮ ነው። ግልጽ ነው። አላገባህም፣ በዚህ ዓመት አግባ። ዑምራ አልሄድክም፣ በዚህ ዓመት ሂድ። ድህነት ነው ያለው፣ በዚህ ዓመት ሀብታሙን። አልጋ ላይ ተኝታል፣ ተነስ፣ ይበቃል። ውሳኔ የሚወሰንበት ማለት ነው ለይለተል ቀድር ማለት። አላህ ቁርአን ላይ እንደተናገረው ኢና አንዘልናሁ ፊ ለይለተል ቀድር አለ አላህ። አንዘልናሁ አይል ቁርአን ማለት እኛ ቁርአንን አውርደነዋል። ፊ ለይለተል ቀድር አለ በዛች ወሳኝቷ ሌሊት፣ በተከበረችው ሌሊት ቁርአንን አውርደነዋል አለ አላህ። ወማ አድራከ ማ ለይለቱል ቀድር ተዕዚሙ ሊሸዕኒሃ የእሷን ጉዳዩን ከፍ ለማድረግ ለማታለቅ ክብደት ለመስጠት አላህ ጠየቀ። ለይለተል ቀድር ምን አሳወቀ? ምን እንደሆነች ማወቅ ትፈልጋለህ? ለይለቱል ቀድሪ ያቺ ወሳኝቷ ሌሊት ማለት ኸይሩ ሚን አልፊ ሸህር ከአንድ ሺህ ወር በላጭ ናት። አይ ልዓመሉ ፊሃ አፍዶል ሚን ዒባደቲ አልፈ ሸህር በእሷ ላይ የሚሰራ ዒባዳ ከአንድ ሺህ ወር የበለጠ ነው። አላህ ወፍቆ በዛ ሌሊት ገጥሞ ሰደቃ ካወጣህ 1000 ወር በላይ ሰደቃ እንዳወጣህ ይቆጠራል ነው። ስትሰግድ ከነበር ከ1000 ወር በላይ ስትሰግድ ነበረ። ዒባዳ እጥፍ ድርብ ከ1000 ወር በላይ ሂሳብ የሚታሰብበት ነው። ያ ወር ተነዘሉል መላኢከቱ ያቺ ሌሊት ማለት ተነዘሉል መላኢከቱ መላእክቶች ይወርዳሉ። ወሩሁ አይ ጅብሪል ፊሃ በሷ ሌሊት ላይ ጅብሪልም ይወርዳል። ቢኢዝኒ ረቢሂም በጌታቸው ፍቃድ ማዕ ኑዙሊል በረከቲ ወረሕማ በረካና ረሕማ እዝነትን ይዘው ይወርዳሉ። ሚን ኩሊ አምሪን አይ ለዓጀሊ ኩሊ አምሩን ቁድረት ፊ ትልከ ሰና በሷ ዓመት ላይ የተወሰነውን ውሳኔ ይዘው ይወርዳሉ። ቅድም የተነጋገርነው ይሄ እከሌ ይሰጠው ይሙት፣ እከሌ ይወለድ፣ እከሌ ስልጣን ያዝ፣ እከሌ ይውረድ እንዳለ ውሳኔ ግልጽ ነው አይደል? እከሌ ሀብታም ይሁን፣ እከሌ ድሃ ውሳኔ የሚወሰንበት ነው። አላህ ኸይር ውሳኔ አላህ አንተ እንዲያመጣልህ ዱዓ የምታደርግበት ነው። እቺ ሌሊት ሰላሙን ሂየ ታዲያ ሰላም ናት ያቺ ሌሊት። አይ ለይለቱል ቀድሪ ሰላሙን ወኸይሩን ሚን ኩሊሃ ለይሰ ፊሃ ሸሩን ሁሉም ሌሊቷ ሰላም ነው፣ ሸር የሚባል የለባትም። ሙጃሂድ ሲናገሩ ምን ይላሉ? ለይለቱል ቀድር ማለት ሳሊመቱን በጣም ሰላማዊ ናት። ላ የስተጢዑ ሸይጣን እኮ አይችልም አያዕመለ ፊሃ ሱዓን መጥፎ ነገር መስራት አይችልም። በሷ ሌሊት ላይ መጥፎ ነገር እንዲከሰት ማድረግ አይቻልም። ሰላም የሆነች ሌሊት ናት። እስከ መቼ? ሐታ መጥለዒል ፈጅሪ ፀሐይ እስክትወጣ ጎህ እስኪወጣ ማለት ነው። ፈጅር እስኪወጣ ድረስ ሰላማዊ ሌሊት ናት። ይቺ ሌሊት መቼ ናት ከተባለ
የረመዳን 10 ቀናቶች ላይ የሚገኝ ነው። ነብዩ ሰለላሁ ዐለይሂ ወሰለም በሌላም ሐዲስ ላይ እንደተናገሩት ዊትር ላይ ፈልጉት ብለዋል። ዊትር ላይ ፈልጉት ተብለዋል። ይበልጥ ደግሞ 27ኛው ሌሊት ምን የተባለች ናት? ቦታ የተሰጣት ናት። አላህ ደበቃት። ለምን? እኛ 10ሩንም ቀን ጠንካራ እንድንሆን አላህ ይደበቃት። ነብዩ ሰለላሁ ዐለይሂ ወሰለም ሰዎች በመናማቸዋል أن الرجال من أصحاب النبي صلى الله عليه وسلم أروا ليلة القدر في المنام በመናማቸው ليلة القدر ናዩ في 7 الأواخر በ27ኛው ላይ فقال رسول الله صلى الله عليه وسلم أرى رؤياكم قد تواطعت أي توافقت የናንተን እኮ ህልም የተገገጠመች ሆነ አያታለው في 7 الأواخر በ27ኛው ሌሊት ላይ فمن كان منكم متحريها እንደው የሚጠባበቅ የሚፈልግ ካለ فليتحرها في 7 الأواخر መጨረሻው 27 ላይ ይጠብቃሉ። አላህ መልእክተኛም በሌላም ሐዲስ ሊናገሩ መተው ጠፋባቸው። ለይለቱል ቀድር የመጨረሻ ሐዲስ ነው። ይሄ ነው ቀኑ ብለው ሊናገሩ መጡና አንድ ቀን የአላህ መልእክተኛ ጠፋባቸው። አቢ ሰዒድ አልኹድሪ ነው የሚናገሩት كان يعتكف في الأشهر الأوسط من رمضان የመጀመሪያው አውሰጥ ማለት ከ11 እስከ 20 ላይ ኢዕቲካፍ ይገቡ ነበር። ከዛ ኢዕቲካፍ ገቡ ምን ለይለቱል ቀድር ፍለጋ فاعتكف عاما አንድ አመት እንደዛው ኢዕቲካፍ አደረጉ። ከዛ በኋላ حتى اذا كانت ليله 21 የ21ኛው ሌሊት የሆነች ጊዜ وهي ليله التي يخرج من سبيحتها በዛች ጧት ላይ ንጋቷ ላይ የሚወጡበት ምን ኢዕቲካፊ ከኢዕቲካፋቸው የሚወጡበት ሌሊት ላይ ጅብሪል መጥቶ አይ በእነዚያ 10 ፈልጋላቸው መጨረሻው ላይ ያለው አላቸው። ከዛ አላህ መልእክተኛ ምን አሉ? من اعتكف معي ከኔ ጋር ኢዕቲካፍ ያደረገ فليعتكف في الأشهر الأواخر በአስሮቹ መጨረሻ አስሮቹ ላይ ይመልከታሉና فقد رأيت هذه الليلة እቺ ሌሊት እኮ ተመለከትኩኝ አሉ። ምኗ? ለይለቱል ቀድር ثم انسيتها ከዛም እንድረሳት ተደረኩኛል። በምን ምክንያት? በሌላ ሐዲስ እንደመጣው ሁለት ሰዎች ሲጣሉ እነሱ ጋር ሲሄዱ ጥላቸው ጋር ሲሄዱ በዛ ረሱት። ኢብኑ ሐጀር ሐፊዝ ኢብኑ ሐጀር ቡኻሪን ሸርህ ያደረጉት ምን ይላሉ? ጥል ግጭት ኸይር ነገርን ያስወግዳል ይላሉ። ለይለቱል ቀድርን የአላህ መልእክተኛ ሊናገሩ መጥተው በሁለት ሰዎች ጸብ ምን ሆነ? ያቺ ጠፋችባቸው፣ ረሱት፣ እንድረሳው ተደረኩ አሉ። ወቀድ ረአይቱኒ በእርግጥም ራሴን ተመልክቻለሁ አስጁዱ ፊ ማኢን ወጢኒን ሚን ሰቢሐቲሃ በንጋቷ ላይ ለይለቱል ቀድር የተከሰተባት ንጋት ላይ ያየሁት ምን ነበር? በመናም ሱጁድ ሳደርግ በውሃ ላይ በጭቃ ላይ ሱጁድ ሳደርግ ተመለከትኩኝ አሉ። ፈልተሚሱሃ ፈልጓት ፊል አሽሪል አዋኺሪ በአስሮቹ ሌሊት ላይ ፈልጉ። ወልተሚሱሃ ፊ ኩሊ ዊትሪን በተለይ ደግሞ በእያንዳንዱ ጎዶሎ ቀን ላይ ፈልጉ አሉ። አቢ ሰዒድ አልኹድሪ ምን ይላሉ? ይሄን ሐዲስ ሲጨርሱት ፈመጠረት ሰማ ትልከ ሌይላ በዛች ሌሊት ላይ ነብዩ እንዳሉት የተከሰተውን በመናማቸው ያዩት ዝናብ አዘነበች፣ ሰማይ ዝናብ አዘነበች። ወካነ المسجد على عرش መስጊዳቸውም ዓሪሽ የቴምር ቀንዘል ነበረው። እንደኛ በዚህ በጣራው በምኑ አልነበረም፣ ያፈስ ነበር በቃ። ስለዚህ فوقف المسجد መስጂዱ አንጠባጠበ። فأبصرت عيناي رسول الله صلى الله عليه وسلم አይኖቼ ነብዩን صلى الله عليه وسلم ተመለከቱ። على جبهته ፊታቸው ላይ ሲመለከት أثر الماء والطين የውሃውና የጭቃውን ፋና ተመለከትኩኝ። من صبح 21 ያ ማለት የ21ኛው ሌሊት ነበረ። ስለዚህ እዛ ለይለቱል ቀድር በዘመናቸው ምን ነበረ? 21ኛው ሌሊት ላይ ተከስቶ ነበረ። በጣም ፈልጓት በጎዶሎ በጣም ትኩረት የሚሰጠው 27 29 የመጡ ሐዲሶች አሉ። እኛ ግን አላህ ደብቋታል። በዚህ ጉዳይ ዑለማዎች ብዙ ነው ያሉት። ወሩን በሞላ ነው ያሉ። ከረመዳን 1 እስከ 30 ነው ያሉ ዑለማዎች አሉ። ወደ 47 የሚጠጉ ነገሮች መጥተዋል ዑለማዎች አስተያየት ተሰጡበት። ራጂህ ያደረጉት ኢብኑ ሐጀር ግን የትኛው ነው? አስሮቹ ሌሊት ላይ በተለይ ዊትር ላይ ተብሏል። እኛ ግን 10 ሌሊቶች በአጠቃላይ ኢንሻአላህ ህያው እናደርጋለን አይደል? ነብዩ ይታጠቃሉ፣ ሽርጣቸው ቤተሰቦቻቸውን ያነቃሉ፣ ሌሊቱን ህያው ያደርጉታል። ኢንሻአላህ ካሁን ሰዓት ጀምሮ ነሻጣችን ጨምሮ እነዚህ 10 ቀን ላይ ጠንካራ እንሁን። ረመዳን እያለቀ ሲመጣ አደራ በተራዊ አንዳከም። እዚህ ጋር ኳስ አለ፣ የትላንትና ኳስ ላይ ብዬ ተራዊ ካመለጠኝ አስቸጋሪ ነው። ኳሱ ሄደ አለቀ፣ ምንም ጥቅም ሳያመጣ ምንም ጉዳት እንጂ። ተራዊ ግን በቃ የሚመጣው መቼ ነው? የውመል ቂያማ ነው። ያለፉት ተራዊ ሰላቶች የውመል ቂያማ ነው። ፊት ለፊት ያሉትን እንጠቀምባቸው። ልክ የኢድ ቀን ሰላም አለይኩም ከተባለ በኋላ ተራዊ የለም።
አላህ የወፈቀው ቤት ሄዱ ላይል ይሰግዳል። ከዛ ውጭ ግን ተራዊ የለም፣ ትንሽ ቀናት። ስለዚህ በተራዊ በሌሊቱም ሌሊቱን ህያው በማድረግ እንበረታታላለው። ጥሩ ከተናገርኩኝ ከአላህ ነው፣ ከተሳሳትኩም ከነፍሴና ከሸይጣን ነው። አላህ እዚህ የተከበረው የተወደደው ቤት እንደሰበሰበን ነገም ጀነተል ፊርደውስ እንደሰበሰበን መጨረሻችን ያማር አላህ ያርግልን። ጭንቀታችንን አላህ ያስወግድልን። ያ ረብ ያውላችንን መጨረሻ ያማር አላህ ያርግልን። ኸይር ነገሩን አላህ ይወፍቀን። በዚህ ረመዳን ኸይር ነገር የምናገኝ አላህ ያድርገን። ለይለተል ቀድርን የምናገኝ አላህ ያድርገን። ለይለተል ቀድርን የምናገኝ አላህ ያድርገን። ለይለተል ቀድርን ከወፈቃቸው አላህ ያድርገን። ለሱ ብለን የምንሰራ አላህ ያድርገን። ስራችን በአጠቃላይ ኢኽላስ የሞላበት አላህ ያድርግልን። አላህ ከመካከላችን የተጨነቀን ከጭንቀቱ አላህ ይፈርጀው። ልጅ የሌለውን አላህ ልጅ አላህ ይለግሰው። ዘከርያን እንዳስደሰተው እንደው ልጅ የሌላችሁን ወንድሞች እህቶችን አላህ እንደ ዘከርያ አላህ ያስደስታቸው። ዙርየተን ጠይበ የተባሉ ልጅ አላህ ይለግሳቸው። ያላገቡት ወንድሞቻችን ያ አላህ ሷሊ ሚስት አላህ ይለግሳቸው። ለእህቶቻችንም ሷሊ ባል አላህ ይለግሳቸው። እንደ ወላጆች ልጆቻችሁን የልጆቻችሁን ማዕረግ የምድሩበትን የምትመለከቱ አላህ ያድርጋችሁ። ለዚህ ደረጃ አላህ ያብቃችሁ። የልጆቻችሁን ውጤት የምታዩ መልካም ነገራቸውን በአጠቃላይ የምትመለከቱ አላህ ያድርጋችሁ። ጭንቀታችን አላህ ያስወግድልን። ጭንቀታችን አላህ ያስወግድልን። ርዝቃችን አላህ ያስፋልን። ርዝቃችን አላህ ያስፋልን። ዱንያ አኺራችን ያማረ አላህ ያድርግልን። ዱንያ አኺራችን ያማረ አላህ ያድርግልን። የተጨነቀን ያ አላህ በየቤቱ እንግዲህ አላህ የሚያውቀው ብዙ አለ። አላህ ከጭንቀቱ አላህ ይገላግል። የታመሙ ቤተሰቦቻችን አላህ ያሽራቸው። የአልጋ ቁራኛውን አላህ ያስነሳው፣ አላህ ይፈውሰው። የሞቱብን ደግሞ የጀነት አላህ ይበላቸው። ሀገራችንን ሰላም አላህ ያርግልን። ሰላም አላህ ያርግልን። ሰላምን አላህ ያርግልን። እንደው ዓለምን በአጠቃላይ ሰላም አላህ ያርገው። ሰላም አላህ ያርገው። ፊሊስጤም ያሉት ወንድሞቻችን ሰላም አላህ ያርጋል። ቤተል መቅዲስን አላህ ሰላም አላህ ያርገው። ቤተል መቅዲስን በወንድሞቻችን አላህ ያስገባል። ሰላም አላህ ያርግልን። እኛንም ሰላም አላህ ያርገን። ረበና አቲና ፊ ዱንያ ሐሰና ወፊ ልአኺረቲ ሐሰነተ ወቂና አዛበናር። ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም። አሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።